ይድናል ነው በቃ። ከአንገት እኮ ሆስፒታል ለምን አንወስድም? ምንድን ነው እኮ ደስ ይለኛል። እስኪ እንሂድ፣ ያንን እንተባበር። በቃ ተባበር ያለሽ ልጅ መታየት ያለበት ቦታ ይታይ። ነገሩ በዚያው ከቀጠለ ቡዜ መጨለሉ አይቀርም። ሜሪ እንግዲህ አፍጣ ስትይዛት እኔ የተናገሩት ነገር የለኝም፣ ወንድሜ መታመሙ ብቻ ነው እንጂ የታየኝ እኔ ምንም አላልኩም። ከኔ ጋር ኮተታ ኮተት ምንም አይሰራም። ኧረ እባክሽ አንቺ የሌለሽ አንደኛዋ ስታራግቢ የነበር ከዳኒ ጋር አብርሽ ማለት ዳኒ አብርሽን ወደ ቤትሽ ይዞልሽ ሲመጣ እንዴት እንዳሽ። ከዚያ በኋላ ሀብሉንስ እናንተ አይደላችሁ ያወለቃችሁትና እናንተ ጎበዝ ብትሆኑ ወንድማችሁ ቢሆን ሜሪ እንዳለችሽ በዚህ ነገር እማታምኑ ከሆነ ለምን ሆስፒታል አትወስዱትም ነበር? ከእናንተ ቤት ይዛችሁት ከምትመጡ። እንዲሁም ዳኒ ለማራገብ አንደኛ ነው። ስለዚህ ዳኒም ሆስፒታል ወስዶ ይሄ ማን ነው? ቢኒም ነበር አይደለ? ቢኒና ዳኒ አይደለ ወደ አንቺ ቤት ያመጡት። ከዛ በኋላ ይሄ ዳኒም ተሳስቷል። አንድ ነገር የተሳሳተው ነገር አለ። አብርሽን ለማዳን ከፈለጉ እናንተ በዚህ ኮተት የማታምኑ ከሆነ ለምንድነው ወደ ሆስፒታል የማትወስዱት ነበር? ሆስፒታል ወስዳችሁ ሙዜን ለምን ማጠሯት ነበረ አይደለም? በዚህ ነው አሁን ዛሬ ሜሪ የመጣች። እንዲሁም ድብን አድርገሽ እንትን ታያለሽ፣ ታምኝበታለሽ ማለት ነው። እኔ ያሁን ትውልድ ነኝ፣ እኛ በዚህ ነገር ምንም ነገር አናምን። በተለይ ደግሞ እኔ እንደዚህ የሚለፈልፍ ሰው በነገራችን ላይ በዚህ ነገር የሚያምን ነው ማለት ነው። እና ሜሪም እንዳለችሽ ሩታም እንዳለችሽ ወደ ቤት አመታችሁ ሀብሉን ከመበጠሱ በፊት ወደ ሆስፒታል ወስዳችሁ መታመሙና አለመታመሙን አስመርምራችሁ ቸክ አድርጋችሁ ነበረ። ያንን ነበር ሀቀሽ የሚወጣና አንቺ ጎበዝ የምትበይ። ግን አንቺ ያው የመዳም ቅመሞች የሆነ ነገር ሆኖበታል። አንቺ ነሽ ሰውን እንዲስብ ሰውን እንዲል ይህን ነገር ትኩረት አድርገሽ አልታመምም። አዎ ባሏ ነው ከጎኑ ያለችው እሷ ናት አይደለ? ስለዚህ ሰውም ሳበችም አልሳበችም ያው ትችላለች። ሰው አላላት ሰው የሚያምን ሰው ነው እና የሚያስደርግ ሰው ነው ብዙ ጊዜ በዚህ ነገር የሚለፈልፍ። ሰላም ውድና የተከበራችሁ እንዴት ናቸው? እኔ ደህና ነኝ አልሐምዱሊላህ። ትናንትና እንግዲህ ቡዜና ሜሪ ተገናኝተው ያው ተፋጠዋል። ቡዜም እንዳያቸዋት እንግዲህ ሜሪን ስታይ ፈጠጣለች እኮ ሜሪን ስታይ ፈጠጠጥ ብላ አላልኩም አልተናገርኩም። ምንም ነገር የተናገርኩት ነገር የለኝም። እኔ ወንድሜ መታመሙና ከቤቴ በመምጣቱ ብቻ ደስተኛ ሆኛለሁኝ እና ስለዚህ ሀብሉን ሀብሉ ደግሞ ሲወለድ ደግሞ እዛም በዓይናችን አይተናል። ምንም ነገር የሆነው ነገር የለም። እንዲሁም ጤነኛ ነው አይደለም። ሩታን ነው ዘንዱ ያቀፋትኝ ሩታ ብሎ ወይኔ ያቺ ፓርቲማ እንዴት እንደምታስቅ ደስ እንደምትል አሳፈራቸው እንጂ እና ስለዚህ አብርሽም እንግዲህ ካሁን በኋላ ከሩታ ጋር ነው እና አንቺ ቡዜም ሆነ ዳኒም ሆነ ከበፊት አልለፋሽም፣ አላደረግሽም፣ አንልሽም ሞክረሻልኝ አብርሽና ሩታን አንድ ለማድረግ ግን ቢሆንም ደግሞ አሁን ከፍቅረኛ ጋር ሳማት፣ አብራችሁ ተቃቀፉ፣ ተቀመጡ ስትይ አልነበረም እንዴ? ቪዲዮውን እኮ ከ3 ቀን በፊት የተለቀቃል። እንዴት አንቺ 1 ወርና 2 ወር ሳይሞላው ይህን ነገር ሽምጥጥ አርገሽ ልትክሽ እንዴት ካድሽ? ኧረ በጣም ሸር ነው። ዳኒም ቢሆን እንዴ ሳማት እንጂ ፍቅረኛ አይደለችም እንዴ ብላችሁ አስተቃቅፋችሁ ስታሽቃብጡ አልነበረም? ያው ዳኒ የታወቀ ነው። አሁን ደግሞ ተገልብጦ ከሩታና ከአብርሃም ሊሆን ይችላል። ወይም እንግዲህ ያው ነገሩን ለማጣራት እኛ ሰዎች በሚመጣው ቪዲዮ ነው። ዛሬ አንድ ሰው ይሞገሳል፣ ነገ ደግሞ አንድ ሰው ሊወቀስ ይችላል። እና ስለዚህ እኛ በምናየው ነው። እነሱ ደግሞ ዩቱበር ስለሆኑ ሀቅ እያወጡ የአንድ ሰው ሀቅ እያጠሩ እንደዚያ ሊሆን ይችላል እንጂ አሁን ዳኒ ሩታ አብርሃም ሆነ ጓደኛ ናቸው። ስለዚህ የሩታን ሀቅ የአብርሃምን ሀቅ ለማውጣት ሊሆን ይችላል እንደዚህ የሚያደርጉት። ስለዚህ ግን ቡዜ በጣም ጨልለሻል ማለት ነው። ወይኔ ይህን ፀጉርሽን ደግሞ እንዲህ አድርገሽ ባትመጪ ወላሂ በጣም ደስ ይላል ማለት ነው። እንዲሁ ቢያንስ ያው ሜሪ ናት ግን ቢሆንም ሜሪ ደግሞ ዛሬ ከሩታ ጎን ሆና እንግዲህ እየታገለች ትገኛለች። አዎ ዘመድ ማለት እንደዚህ ነው ማለት ነው። ዘመድ ማለት እንደዚህ ነው። አንቺ ለወንድምሽ ስታሽቃብጭ ነበር አይደለም? እና ሜሪ ደግሞ
የአብርሃም መታመም በነገራችን ላይ ሜሪ ብቻ ሳትሆን እኛም እንደ እውነት ይሄ ነገር ያው አይሆንም፣ አይታመምም፣ አልታመምም እነሱ ለመውጫ ፈልገው ነው። ቢሆንም ደግሞ ግን እኛም አንድ ሰው የሆነ ነገር በተለይ የምንወዳቸው ሰዎች በዚህ ነገር ሆኖ ፈዞ ደንግዞ ለማየት በጣም ነው የሚከብድ። እኔ ራሴ ውስጤ በጣም እየፈራ ነው ሰዩ የነበረ ስስቅም ነበረ እና ሁላችንም አብርሽም ሩታም ማንም ሰው እንደዚህ ክፉ ነገር እንዲነካቸው አንፈልግም። ግን ቡዜ በጣም ትገርሚያለሽ ማለት ነው። ፈጥጥ አልሽ እኮ ፈጥጥ። ምንም ደግሞ እኮ ሩታም ማለት ነው አስተካክለሽ እያት፣ አትጮይባት አይደለ? አሁን ሜሪን ስላየሽ ነው እንደዚህ የፈራሽ። በቃ መቼም ሩታ አታዋርደኝም መቼም ምንም አትለኝም ብለሽ አይደል እንደዚህ ፍጥጥ ብለሽ አላልኩም አልተናገርኩም ስትይ የነበረ እና ስለዚህ ከሀብሉ ላይ ችግር ካለበት እስካሁን እንትን ይል ነበር አይደለ? ሲወለቅ ወደ ሄርሜላ እንዴ አንቺ ሄርሜላ ነሽ ብሎ ያቅፋት ነበር። እሱ ግን ሄርሜላን ሲያቅፋት እቅፋት ስትሉ ምንም አድርጋ ስትሉ ልጁ ምንም የተናገረው ነገር የለም። እኔ ራሴ ከእኔ ቤት 3 ቀን 4 ቀን ደርስ ስትይው ራሱ እኔ ራሴ ቤት አለኝ ልጅ አለኝ ህይወት የመሰረትኩ ሰው ነኝ፣ በቃ እኔ ደህና ነኝ እያለ እየመለሰላችሁ እና የልጅ ጤነኛ እኮ ነው። ሀብሉንም አደረገ፣ ሀብሉንም አወለቀ። ያው ነው ተመሳሳይ ነው አብርሽ ማለት ነው። ሀብሉ ቢወልቅ ከሀብሉ ችግር ቢኖርበት ወደ እናንተ ወይም ሩታ ስትመጣ ባላቀፋት ነበረ። እዩ ሀብሌን አወለቁብኝ እኮ እያለ እየዘለለ ወደ ሩታ እየሄደ ስለዚህ ደግሞ እኔ ጤነኛ ነኝ ጤነኛ ነኝ እያላችሁ እናንተ ግግም ብላችሁ አሟሃል። ቆይ ትንሽ ተረጋጋ። እንደ በሽተኛ አይደለም ሄርሜላ ስታቅፈው እስቲ ውጭ እንዝናና ምናምን ስትል ቆይ ተረጋጊ፣ አሁን ገና ነው፣ አሁን አቦታለኝ ከ3 ቀንና ከ4 ቀን በኋላ ስ ነበር። በቃ አብርሽ በቃ እሱ የሚፈልግ ህይወቱን ነው፣ ልጁ ነው፣ ከልጁ ጋር ነው መኖር የሚፈልግ፣ ከሚስቱ ጋር ነው መኖር የሚፈልግ። በቃ ያኛው ህይወቴን አልፈልግም አለ እኮ። እናንተ አታስቸግሩትና ጊዜ አትዋሽ። ምንም ድራማ ቢሆንም ምንም ስራ ቢሆንም የምትሰሩት ስራ እናንተ የሆነ ነገር የተነሳችሁበት ሊኖር ይችላል። መጨረሻችሁ ደግሞ ግን በዚህ ባይመጣ ያው ጥሩ ነበር፣ ግን አንዴ ገብታችሁበታል። ይሄን ነገር ደግሞ ህዝቡን ይቅርታ ጠይቃቸው። እናንተ ናቸው እነዚህ የኮሜንታተሮች ይሄ አብርሽ ወደ ከሄርሜላ የራቀ የሆነ ነገር ሆኖበት ነው እንደዚህ ሆኖበት ነው ብትባሉ እንኳ በዚህ ነገር አትመጡም ነበር። በቃ የሆነ ነገር አድርጋችሁ መለያየት ከፈለጋችሁ እንደዚያ ተለያዩቸው ነበር እና አብርሽን ራሳችሁ ናችሁ እንደዚህ ያደረጋችሁት። ዞሮ ሩታ ሀቅሽ ያው ስለወጣልሽ በጣም ደስ ብሎናል። ሁሌም ጀግና ነሽ፣ ሁሌም አሸናፊ ነሽ። እንግዲህ ዳኒ ምን እንደምልህ አላውቅም። ቤተሰቦች እንግዲህ ያለው ነገር ይሄ ነው። ሰብስክራይብ ላይክ ያደርጋችሁ አበረታቱት ነው። ቡዜ ቢው በዚሁ ከቀጠለች መጨለሏ አይቀርም አይደለም።